ወደ ጦርነት ልንገባ እንችላለን ጀነራሉ አምርረው ተናገሩ። ወደ ጦርነት ልንገባ እንችላለን ሲሉ ጀነራሉ በዚህ ወቅት መናገራቸው ለበርካቶች ጥያቄን ፈጥሯል። በርካቶችም በዚህ ጉዳይ ደንግጠዋል። ጀነራሉ ወደ ጦርነት ልንገባ እንችላለን ብለው ያሉበት ምክንያት ምንድነው? እስካሁን ድረስ አመራሮቹ ሲወቀሱ ቆይተው በዚህ ሰዓት ከወዴት ብቅ አሉ? ህዝቡን ያስቆጣው እንዲሁም ደግሞ ያስደነገጠው ጉዳይ ምንድነው? ለአዲስ አበባ ነዋሪዎች የተሰጠው ጥብቅ ማስጠንቀቂያስ? መንግስት፣ የሃይማኖት ተቋማት፣ የሚዲያ አካላት የት ነን ስትል ጋዜጠኛ መቅደስ ደበሳይ ያጋራችው ያልተጠበቀ መረጃ። ጋዜጠኛዋ በምሬት መንግስት፣ የሃይማኖት ተቋማት፣ የሚዲያ አካላት የት ነን በማለት ያጋራችውን ጥብቅ መረጃ በዝርዝር ሳታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። ወደ ጦርነት ልንገባ እንችላለን ሲሉ የትግራይ ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጀነራል ታደሰ ወረደ ተናገሩ። ጀነራሉ ነገሩ ከቁጥጥር ውጪ እየወጣ ነው በማለት አስጠንቅቀዋል። ጀነራሉ የህጻጽን ወቅታዊ ሁኔታ በተመለከተ በሰጡት ወቅታዊ መግለጫ ይህንን ጥብቅ ማስጠንቀቂያ ሰጥተዋል። ለራቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራል ታደሰ ወረደ፣ ይህ ካልሆነ ግን ጦርነትን ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥተዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጪ ሊሆኑ ይችላሉ ሲሉ የቀጠሉም ሲሆን በዚህ ዓመት የግድ ተፈናቃዮቹ ወደ ቀያቸው መመለስ አለባቸው ሲሉም አስታውቀዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉ ማስጠንቀቂያቸውን ሰንዝረዋል። ፕሬዝደንቱ በሰጡት ማብራሪያ ህጻጽን ጨምሮ በትግራይ ውስጥ ባሉ 146 የተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝደንቱ ተፈናቃዮች ለወፍጮ፣ ለልብስ፣ ለጨውና ለሌሎች ወጪዎቻቸው የሚሸፍኑትም ከዚሁ ከሚሰጣቸው ወራዊ የእህል ድርሻ በመሆኑም ለከፍተኛ ማህበራዊ ችግር መጋለጣቸውን ይናገራሉ። በህጻጽ መጠለያ ጣቢያ የደረሰውን የራብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጀነራል ታደሰ ወረደ የጊዜ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝደንቱ የሚመራ ቡድን አዋቅሮም ወደ ስራ መግባቱን አስታውቋል። በትግራይ ከጦርነቱ በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩት ፕሬዝደንቱ ከዚህ ውስጥም 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆን የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥም እንደሚገኙም ተናግረዋል። በህጻጽ መጠለያ የሚገኙ ተፈናቃዮች አብዛኛዎቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን፣ በወቅቱ ደህና የነበሩ አሁን ደክመው የነበሩት ደግሞ በህይወት የሌሉ መሆናቸውን ገልጸዋል። አሁን በህጻጽ በጎላ ሁኔታ የወጣ ችግር ቀደም ብሎ የሚታወቅ እንደነበረና መንግስትም ችግሩን ለመፍታት ሲሞክር መቆየቱን፣ ነገር ግን የተደረገው ጥረት በቂ እንዳልነበረ ፕሬዝደንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ የተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝደንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮችን ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ሲሉም ተናግረዋል። ተደጋጋሚ ችግሮችም ከምንጩ ለማድረቅ መስራት እንደሚያስፈልግና የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑን ጀነራል ታደሰ ወረደ ጠቁመዋል። በዚህ ጉዳይ በክልሉ ከፍተኛ ውዝግብና ጥያቄ እንዲሁም ትችቶች ሲሰነዘሩ እንደነበር ይታወቃል። የፌዴራል መንግስቱ ህወሓት የፕሪቶሪያው ስምምነት ተከብሮ ተፈናቃዮች ወደ ቀያቸው ይመለሱ ሲል የፌዴራሉ መንግስት ተፈናቃዮች እንዳይመለሱ እንቅፋት እየሆነ ያለው ህወሓት ነው በሚል ለበርካታ ጊዜያት ሲተቻቹ እንደነበርም ይታወቃል። ታዲያ አሁን ፕሬዝደንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በአካባቢ ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ህዝብን የመረዳዳት ባህል ከፍተኛ መሆኑን ያሳያል ሲሉም ጀነራሉ ይህንንም ጉዳይ አንስተዋል። አሁንም
አሁንም ቢሆን ተፈናቃዮች ወደ ቀያቸው መመለስ አለባቸው፣ ካልሆነ ህወሓት ጦርነት ማስነሳቱ የማይቀር ነው፣ ጦርነት አይቀርም በማለትም ይናገራሉ። ጀነራል ታደሰ ወረደ ያጋጠመውን አደጋ ለመመከት ሁሉም ወገን እንዲረባረብ ጥሪ በማቅረብ መግለጫቸውን ያጠቃልሉ ሲሆን በትግራይ ያለው ሁኔታ ግን አሁንም አንገብጋቢ ስለመሆኑ በስፋት እየተነገረ ይገኛል። ይህንንም አስታኮ ጋዜጠኛ መቅደስ ደበሳይ በማህበራዊ ትስስር ገጿ ላይ እንዲህ ስትል አጋርታለች። ታዋቂዋ ጋዜጠኛ መቅደስ ደበሳይ በኢንስታግራም ገጿ ባሰራጨችው የቪዲዮ መልእክት በኢትዮጵያ በተለያዩ አካባቢዎች በተለይም በትግራይ ክልል በራብና በድርቅ ለሚሰቃዩ ወገኖች መንግስት፣ የሃይማኖት ተቋማትና ግብረሰናይ ድርጅቶች አስቸኳይ ድጋፍ እንዲያደርጉ ጥሪ አቅርባለች። መንግስት፣ የሃይማኖት ተቋማት፣ የሚዲያ አካላት የት ነን በሚል ርዕስ ባስተላለፈችው መልእክትም በትግራይና በተለያዩ የሀገሪቱ ክፍሎች ድርቅ፣ ራብና ቸነፈር መከሰቱን ገልጻለች። ጋዜጠኛዋ በሰዎች ስልጣኔና ከፍታ በታየበት በዚህ ዘመን ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ ማየት እጅግ የሚያም መሆኑንም ተናግራለች። መቅደስ ደበሳይ በመልእክቷ ህዝቡን የሚያገለግል መንግስት፣ የሃይማኖት ተቋማትና በበጎ አድራጎት ላይ የተሰማሩ መንግስታዊ ያልሆኑ ድርጅቶች ለተጎጂዎች አለው ሊሉ እንደሚገባ ማሳስባለች። ማንኛውም ኢትዮጵያዊ ባለበት ሆኖ በሀሳብ፣ በገንዘብ፣ በጉልበት አልፎ ተርፎም በቦታው ድረስ በመገኘት ለወገኖቹ ደራሽ እንዲሆን ጥሪዋን አቅርባለች። የሚዲያ አካላትና አቅም ያላቸው ሰዎች ከፊትም በመሆን ጉዳዩን እንዲያቀነቅኑና እንዲረባረቡም ጠይቃለች። ጋዜጠኛ መቅደስ ደበሳይ ይህንን መልእክት ያስተላለፈችው ወደ ስቱዲዮ ለቀረጻ ልትገባ ስትል በሀገሪቱ ባለው ሁኔታ በትግራይ ክልል በጻጽ የተከሰተውን ራብና በሽታ ልቤ እረፍት አልሰጠኝም በሚል መሆኑን ገልጻለች። በመጨረሻም ፈጣሪ መከራውን እንዲያነሳ በመለመን አቅም ያላቸው ወገኖች ሁሉ እንዲተባበሩም ተማጽናለች። ወደ ቀጣይ ጉዳያችን ስናመራ ለአዲስ አበባ ነዋሪዎች የተሰጠ ማስጠንቀቂያ። በአዲስ አበባ የተለያዩ አካባቢዎች የመኖሪያ የቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን የመረጃ ምንጫችን ገልጿል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው የሚል መመሪያ እንደተሰጣቸው ሰምተናል። በየአካባቢው ዋና ዋና መንገዶች ላይ ይሰቀላል የተባለው የደህንነት ካሜራው ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩም ነው ተብሏል። ለነዋሪዎች ከተሰጣቸው መመሪያ ውስጥም ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መቀባት እንደሌለባቸው ተገልጾላቸዋል። የከተማው ኃላፊዎችም ይህንን መመሪያ በፍጥነት ያልተገበረ ነዋሪም ለቅጣት እንደሚዳረግ መናገራቸውንም ሰምተናል። ቅጣቱ የተፈጸመው ነዋሪዎቹ መንደራቸውን የማስዋብ ስራ ማከናወናቸውን በድጋሚ ከተፈተሸ በኋላ መሆኑንም ተመላክቷል። ይህንን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጥበታል መባሉንም ከነዋሪዎች ሰምተናል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ ከዚህ ቀደም በሰጡት አስተያየት በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኘው የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ መናገራቸው የሚታወስ ነው። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ